አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። ኢንሻአላህ ዛሬ ቀለል ያለ በጣም ጣፋጭ ምግብ ይዤላችሁ መጥቻለሁኝ። ዛሬ የምሰራው ምግብ ቺክን ከራሂ ይባላል። የፓኪስታኒ ምግብ ነው። አረቦችም ጋር በጣም ተወዳጅ የሆነ ምግብ ነው። ኢንሻአላህ ለሱ ምግብ የሚያስፈልገኝ የእሱን አሰራር በትናንሹ የተቆረጠ እንደዚህ የተቆረጠ ዶሮ በደንብ ታጥቦ የተቆረጠ በጨው በሎሚ በደንብ የታጠበ ዶሮ፣ ከዛ እንደዚህ አድርጎ የተቆረጠ ዶሮ እና ቲማቲም፣ እንደዚሁም ቲማቲም በእጅ እንደ ሰላጣ በትናንሹ የተቆረጠ ቢሆን ጥሩ ነው። ከተፈጨ መረቅ በጣም ስለሚያወጣብን ማለት ነው። እና 3 ፍሬ ድንች፣ ነጭ ሽንኩርት፣ ቃሪያና ይሄ ወረጋጋር ዝብደ ወይም ሰምን ማለት ነው። እና እንደዚሁም ሽንኩርት እንደዚሁ ደቀቅ ተደርጎ የተቆረጠ እና ሮብ ዩናኒ የሚባለው ነው የሚወደደው ማለት ነው። እዚህ ምግብ ላይ ዩናኒ ሮብ ዩናኒ የሚባለው ማለት ነው። እኔ ሮብ ዩናኒ ስለሌለኝ ያለኝ አይዲው ሮብ ወይም አይዲው ዘባዲ ስለሆነ እዚህ ዘባዲ አምጥቻለሁኝ። 2 ማንኪያ ዘባዲ አድርጌያለሁኝ። እዚህ ዘባዲው ላይ ክሬም አጣብህ አደርግበታለሁ ማለት ነው። የተወሰነ ሮብ ዩናኒ የሚባለው ጋር እንዲመሳሰልልኝ ማለት ነው። ሮብ ዩናኒ የሚባለው በጣም ጣዕም ያለው ሮብ ነው ወይም ዘባዲ ነው። ጽፋችሁ ስትገቡ ሮብ ዩናኒ ብላችሁ ሉብናኒ አይደለም ሮብ ዩናኒ ብላችሁ ስትጽፉ ይመጣላችኋል ማለት ነው። እሱ ከዛ ማጅን ጠማጠም እኔ ያው በጣም ትናንሽ ስለሆኑ ነው 2 ማድረጉ። በነገራችን ላይ እዚህ ጋር አንድ ከፍ ያለ ቲማቲም ነው የቆረጥኩት። ከዛም እንደዚሁ የሚያስፈልገኝ ቅመማ ቅመም ይሄንን ይመስላል። እዚህ ጋር መሳላ ፓውደር፣ ከሙን፣ ኮዝበራ ፓውደር፣ ፍልፍል አስዋጥ፣ መረጋት ማጂ፣ ካሬ ፓውደር እና ፓፕሪካ ፓውደር ነው ይዤ የመጣሁት ማለት ነው። ከዛ በኋላ ዝብዴ ካላችሁ ዝብዴ ከሌላችሁ ደግሞ በዘይት መሆን ይችላል። ግን የዝብዴ ቢሆን የተለየ ጣዕም አለው። ያው ፍልፍል ሀር እኔ ያው ስፓይሲ ስለሚጠቀሙ ነው ሰዎች። ነጭ ሽንኩርቴን በደንብ በትናንሹ ፈቀፍቀዋለሁኝ። ድንቼንም ልጬ አሰራሩ ጋር እንገናኛለን ኢንሻአላህ። ያው በነገራችን ላይ ይሄን ምግብ በኩብዝም በነጭ ሩዝም ነው መመገብ የሚቻለው ማለት ነው። ያው እኔ ጋር ሁለቱንም ነው የማዘጋጀው። ሳቢያጥና ኩብዝ ማለት ነው። ኩብዙንም የፓኪስታኒ ኩብዝ ኢንሻአላህ አሰራር ነው ታያለሁ። ያው አረቦች ጋር በጣም ተወዳጅ ነው የፓኪስታኒ ኩብዝ ኢንሻአላህ ታያችኋለሁ። ወረጋ ጋር እንጨምራለሁ እና ለሐዳ ነጭ ሽንኩርቴንና ቀይ ሽንኩርቴን አንድ ጋር አድርጌዋለሁ። እርግጠኛ ነኝ ምንድነው ይሄ ደብለቅ ያለ ምግብ ነው የምትሉት። የምር ወላሂ በጣም ነው የሚጣፍጠው፣ በጣም ነው የሚጣፍጠው ኢንሻአላህ። እኔም መጀመሪያ ቀን ሳየው እንደዚህ አስቤ ነበር። ምንድነው ይሄ ደብለቅ ያለ ምግብ ምን አይነት ምግብ አመጣች እንደተሉኝ ማለት ነው። ሰርታችሁ ቀመሱት፣ ቀምሳችሁ አማሩኝ ማለት ነው። እና በጣም የሚጣፍጥ ምግብ ነው። ከዛ ክችን ያዘጋጀሁትን ድንች ጨምራለሁ። ቅመማ ቅመሜን እጨምራለሁ ማለት ነው። ሽታው ራሱ በጣም ነው የሚጣፍጠው፣ በጣም ነው የሚጣፍጠው ኢንሻአላህ። ከዛ የተቆረጠ ቲማቲም እጨምራለሁ። ከዛ ቅድም ያዘጋጀሁት ማጅን ጠማጥም እጨምራለሁ ማለት ነው። ኢንሻአላህ ተወዱታላችሁ።
እንደምታዩት ወላሂ ምንም ውሃ የለውም ራሱ ውሃ ያመጣል ማለት ነው። ቲማቲሙ ደግሞ ከዚህ በላይ በማሽን ቢፈጭ ከዚህ በላይ መረቅ ያመጣል ማለት ነው። መረቅ ብዙ እንዲያመጣ ስለማይፈልግ ነው ቲማቲሙ ያክል በትላልቅ በቆረጥኩት ማለት ነው። ከዛ ያዘጋጀነውን ሮብ እንደዚህ አድርገን በደንብ እንመታለን። እንደ የሆነ የተበጣጠሰ አይብ ነገር እንዳይሆን ማለት ነው። ሮብ ዩናኒ የሚባለው እንደነገርኳችሁ እሱ ቢሆን የተመረጠ ነው። ከዚህኛው ካይዲው ሮብ ማለት ነው። ከዛ ክሬም አጣብህ ጨምራለሁ። ያው ያን ሮብ ዩናኒ የሚባለውን ለማመሳሰል ነው ክሬም አጣብህ የሚጨምረው። ጁብን ሳይልም መጨመር ይቻላል፣ ችግር የለም። ጁብን ሳይልም እዚህ ጋር መጨመር ይቻላል። ይመስላል። ከዛ ጨዋችንን እንጨምራለን፣ እየቀመስን እንጨምራለን ማለት ነው። ይመስላል። እዚህ ጋር ለነጭ ሩዛችን ውሃ እንትን እያለ ነው። ያው እኔ በነገራችን ላይ ነጭ ሩዝ በምሰራበት ሰዓት አጅናሞቶ ወይም የሎሚ ጨው የሚባለውን እጠቀማለሁ። በጣም ያጣፍጣል፣ ሳይድ ኢፌክት አለው ይባላል እና ያን ያክል አይደለም። ይሄ አጅናሞቶ ወይም የሎሚ ጨው ይባላል ማለት ነው። ይሄን ትንሽ ትንሽ ነው የምጠቀመው ነጭ ሩዝ በምሰራበት ሰዓት ማለት ነው። የተወሰነ ያልቅ ያን ያክል ካዘጋጀነው ትንሽ እንጨምርበታለን። ይሄን ያክል ትንሽ እንዲዋሃዳቸው እየበሰለ ስለሆነ ውድና የተከበራችሁ የሀገሬ ልጆች እንግዲህ ወደ መጨረሻው ፓርት ደርሰናል። ይኸውላችሁ ይህን ይመስላል የሰራነው ሳሎና ወይም ኢዳም እዚህ ደርሷል ማለት ነው። ነጭ ሩዜንም ይኸው ሰርቼ ጨርሻለሁ። እንግዲህ ቅመሱት፣ በጣም ነው የሚጣፍጠው ሀቂቃ። በሁብዝም ከፈለጋችሁ በሁብዝ ከፈለጋችሁም ደግሞ ከነጭ ሩዝ ጋር ይሄዳል ማለት ነው። ሸር፣ ኮሜንት፣ ሰብስክራይብ፣ ላይክ አድርጉኝ፣ አበረታቱኝ ሀቂቃ እና ውድ ሀገሬ ልጆች ይህን ይመስላል። የምር ሰርታችሁ ቅመሱት ሀቂቃ። አሰራሩም ቀላል ነው፣ ጊዜም አይወስድም። ጊዜ ራሱ አጭር የሆነብን ልጆች ቀለል ያለ ምሳ ነው። ራትም ምሳም የሚሆን ነው። ከፈለጋችሁ ይሄንን በሁብዝ ለራት መጠቀም ይቻላል። ከፈለጋችሁም በሩዝ እንደፈለጋችሁ ማለት ነው። በጣም ነው የማመሰግነው። ሼር አድርጉልኝ፣ ሰብስክራይብ ላይክ አድርጉኝ፣ ኮሜንት ስጡኝ የኔ ውዶች እና ስላዳመጣችሁኝ በጣም አመሰግናለሁ። ሰላም አለይኩም።